ምን ይሆንክ ነው ተናገር አፍታ ቆይ ብገጭሽ ነው ይቅርታ መቀናቱ ነው እሱን አላቅም ግዴታ እንደሌላ አንቺ ማስለቀስ አለብኝ አንቺ ያልሽው ነገር ሁሉም ነገር ትክክል አሁን ብዬ ከመጮዬ በፊት ቤቱን ለቀውት ከሷ ጋር ደግሞ እንደምታው በቁሜ ለምን ታፋጠኛለህ ቆይ በሰላም ነው ምንድነው የተፈጠረው ምን ሰላም አለ በዚህ ሰልፍ እኮ አስታወስኩና መጣ በቃ አርፎ ቤቱ አይቀመጥም ሰዓቱ እንደሆነ ቆሞ አይጠብቀኝ አክስቴና ገጀራው በጣም እያስጨነቁኝ ነው አንቺ ደግሞ ምንድነው 10 ጊዜ ትመጫለሽ የምትይኝ ከዚህ ቤት ማውጣት አለብን እንጂ ሌላ መዛ ያወጡብናል በቃ ነው ሰው ምን ልሰራ መጣ አንተ ኪንጎ እየቀለድክ ነው እንዴ የመሬን ነው አይኔ ዶክተሩን አላፈቀርኩት ምን እንርዳ የቸገረ ትመስላል አቤት አቤት ጋሼ ወይኔ መበላት ለሊ ወይ ቤኪ ምን መረጥሽ ቤኪ በአሁን ሰው ያስፈልገኛል ከጎኔ መራቅ የለብህ ለሊ እባክሽ አንድ ድል ስጪ በድጋሚ ልብሽን አልሰብረው አትፍሪ ያስፈራል ለሊ ፍቅር ምን ያስፈራል አንቺም ለኔ እኔም ላንቺ መኖር እንጀምር ለሊ እባክሽ ተማመኝብኝ አምናለሁ እኮ ቤኪ በዛ ሰዓት ፈጣሪ ለምን ወደ ህይወት ያመጣ ብዬ ሳስብ ብዙ መልሶችን አገኛለሁ ቤኪ እኔ ባንተ ደስተኛ ነኝ ላጣ አልፈልግም እና ታዲያ ለምን ፈራሽ ብቻሽን መኖር ለምን መረጥሽ አንተን እንዳልኩ ዳፈራለሁ ለሊ አንቺ እኔ መቼም አትጎጂኝ ደሞ ልብሽን ካንቺ በላይ ነው ያውቀዋለሁ ለዛም ነው የመረኩሽ ግን ደሞ አንቺ ወደሽና ፈቅደሽ ነፃ ሆነሽ ልብሽን ለኔ ተሰርክቢያለሽ ደሞ አይኖችሽ ያስታውቃሉ አይኖቼ ምን ቆይ ለምን ትደብቂዋለሽ ግዴታ እንደሌላ አንቺ ማስለቀስ አለብኝ ደሞ አውቃለሁ በደንብ ትወጂኛለሽ ማን ያለው አይንሽ ነው ተው እንደሱ አትይ ማን ነው ለነገሩ አዴሽ ነው ገጀራው እዚህ ምን ሰራለ ከልዕልት ጋር አወራን የመጣሁት ከሷ ጋር ደግሞ እንደምታወራ በቁሜ ለምን ታፋጠኛለህ አረፍ ብዬ እነግርሃለሁ ይኸውልህ ገጀራው ቤኪ ቆይ ተረጋጋ ቁጭ በል እሺ ቀጥል ምን እያልክ ነው ያማል እንዴ ሌላ አማራጭ አላችሁ አዎ ይኖርናል ግን አንተ ምን አስበህ ነው ከኛ ጎል ልቆም የምትጠዋ አክስቷ ቤቱ ከተሸጠ ሁሉ ነገር ታቆማለች እኔም እሷ ጋር ያለኝን ገንዘብ አጣለሁ እንጂ ከዳኒ ጋር ተባብሬ ቤቱን ቢሸጥ የቤቱ ተካፋይ መሆኑ ነበር የሚጠቅመኝ አረ በዚህ ልክ ተንኮል አታስብ ገጀራው አሁን የምትስማሙ ከሆነ ቤዛን አስፈቷት ከዳኒ ጋር ተስማማችሁ መስላችሁ ካርታውን እጃችሁ አስገቡ ከዛ በኋላ ነው ለቤዛ መጨነቅ ያለባችሁ እንዳታስቡ መቼም እንደዛ ነው አዎ አይሆንም በድጋሚ ቢሆንም ቤቴ ድረስ እንዳትመጣ በቃ እኔ አልደርስባችሁም አትደርሱብኝ ላክስቴም ቢሆን ንገራት ምን አባታ ፈጥባታል ሐሳብሽ የምትቀይሪ ከሆነ ደውይልኝ ናውጣ አንተ መቼም አትሻሻል እኔ ምን አደረኩ እናንተን በደገፍ የቤዛ ወንድሜት ነው ያለው የት እንዳለ ካወኩ እዚህ ድረስ ምን አስመጣኝ ስማ ሌላ ጫውታ ጀምራችሁ ከሆነ ግን በጣም ነው የምንጣለው ገጀራው ሌላ የጀመረው ነገር የለም ምን እንጀምራለን ደግሞ ቤዛ ከታሰረች በኋላ ዳኒ እኔ ጋር መጥቶ ያውቅ ታዲያ እንደዚህ እንዳሰበ አንተ በሆነው እንዴት አላውቅም እንዴ ሩታ ምን ሆነሽ ነው እንዴ ቆይ ብገጭሽ ነው ይቅርታ ቆይ ግን ደህና ነሽ ስደውልልህ አታነሳም ስመጣ ደግሞ ይልህም መተሽ ነበር እንዴ ይቅርታ ትንሽ ስራ በዝቶብኝ እኮ ስልኬን አላየሁትም ነበር እሺ ግን በሰላም ነው የፈለግሽ አዎ አይ ማለቴ ቆይ ልክ አይደለሽም ምን ነው የፍራሽ ነገር አለ እንዴ አይ እና ወዴት እየሄድሽ ነው እዚሁ የት አንተ ጋር ልታወሪ የምትፈልጊው ነገር አለ አይ አዎ ተናርጄብካለሁ ምን አደረኩ ስደውልልህ አታነሳም ስመጣ ደግሞ ይልህም ቆይ የኔ ጥፋት የቱ ጋር ነው አላቅም ግን ደግሞ ተናርጄብካለሁ ቆይ እሺ ምን እያደረግሽ ነው ሩታ ዛሬ ከዚህ መኪና ውስጥ አልወርድ አቤት አቤት አሁን አግባ ቆይ ዛሬ ግን ደህና ነሽ አዎ ደህና ነኝ መተክ ማትነዳው ከሆነ ይነዳዋለሁ ቆይ ምን እየሆንሽ ነው ቆይ እንጂ ሩታ ዛሬ ቆይ ምን ሆነሻል የሆንሽ ነገር አለ ካንተ ጋር መቆየት ፈልጋለሁ የት አንተ ያለክበት የትም ይመቸኛል እንደዛ ነው አዎ እዩ በይሩታ እንደዚህ ብሎ ነገር የለም የሆንሽ ነገር ካለ ንገሪ ከዛ ውጪ ግን ስራ አለብኝ ሰዓት እየረብኝ ነው መሄድ አለብኝ ሂድ እሺ በድጋሚ ግን አንተ ጋር አልመጣም ዶክተር ዩኤል ምን ነው ሩታ ለምን እኔ ምን አጠፋው አሁንም እኮ እየነገርኩህ እንደሄድ እየነገርከኝ ነው ቆይ ሩታ ምን ሆነሻል ለምን አትረጂኝ ሆስፒታል በጣም ብዙ የሚጠብቁኝ ታካሚዎች አሉ መሄድ አለብኝ እሺ ሂድ እሺ እኔ ነኝ ጥፋተኛ ድሮ ምን ሆነሽ ቆይቶ
ወደ ቤት ከመሄዳችን በፊት ግን ለሊ ጋር እንሂድ። በዛውም ባቡሬን አግኝተህ ታወራዋለህ። ይሻላል አይሻልም? እሺ እኔ ፍቅር አንቺ ያልሽው ነገር ሁሉም ነገር ትክክል ነው። ሃይሎጋ እነዚህ እነማን ናቸው? የዳይን ፍሬ ጀለሶች ናቸው። ዱቅ በል ከፍ በል እንላለን። ሮሚዮ እንኳን ደስ ያለሽ አባት ተሳካልሽ በስተመጨረሻማው በጣም ደስ ብሎኛል። እንኳን ደስ አላችሁ። እናመሰግናለን ዳይመንድ። እና ታዲያ ምን ጎደለ? ምን እንምላ? እማዬ እኮ ልትመጣ ነው። የምርሽን ነው አይደል? አዎ ብርሃን ለመምጣት እንደወሰነች ነገረች። ዋው በጣም ደስ ይላል። መቼስ በደስታሽ ቀን ያለ መኖሯ ምን ያህል እንደሚከብድሽ ገምት ነበር። ትንሽ ጨንቆኝ ነበር። አሁን ግን ተመስገን ሁሉም ሰላም እየሆነ ነው። እና አቤ እንዴት ሆኑ? ቤታቸው ሄድ ታውቃለህ? አቤ ባኪ ሰሞኑን ጠፍቷል። እኔማ ብሩን ያስገባልኛል ብዬ በጉጉት እየጠበቁት ነው። ላሻ ቀበሩ አለኝ መሰለኝ፣ ሸመጠጤ መሰለኝ ጠፍቷል። እንደዛ ሳያደርግም ታውቃለህ። ማን ነው? ሄሉ ይላል ዳኒ። የኔ ድንብላል እንዴት ነሽልኝ? ለመጣ እንዴት መጣ? ቆይ ለምንድን ነው ፊትሽ የተቀያየረው? ደግሞ ምን ብለውሽ ነው ስለኔ? ይኸውልህ ዳኒ፣ ለሊላ ያረጋችሁትን ሁሉንም ነገር ሰምቻለሁ። አሁን ብዬ ከመጮሄ በፊት ቤቱን ለቀውጣ። እኔን ውጣ? አውጣ ዳኒ፣ ፈጠን አድርገው። እሺ ተረጋጊና እወጣለሁ። ቆይ እንዴት ለሊላ እንደዛ ታደርጋላችሁ? በጣም መጥፎ ሰዎች ናችሁ። ቆይ እነማን? እናንተ ናችኋ። በጣም ጨካኝ ናችሁ። እንደዚህ ታደርጋላችሁ ብዬ አስቤ አላቅም። እኔ ምንም አላጠፋውም። ሄሉ ውስጥ አንዳንድ መወስዳቸው እቃ ስላሉ ነው የመጣሁት። ቆይ ምንድን ነው የምትወስደው? እኛንም የሌባ ተባባሪ ልታደርገን ነው? በሉጣ ዳኒ። እሺ እወጣለሁ፣ ግን አንዴ ገብቼ ወረቀቶቹን ላውጣ። አይሆንም ዳኒ፣ እዚህ ቤት ያንተ የሆነ ነገር ምንም ነገር የለም። አሁን ውጣ። ቆይ ዝም ስልሽ አላበዛሽውም እንዴ? ሻኪራ አንተ ደግሞ ምን ነው ሻኪሬ? ፊትሽ ዳምኗል። ምን እሺ ነው? በቃ በኋላ ደውላለሁ ጓደኛዬ። አሁን ለአንድ ሳምንት ብትጠፊ ጓደኛ አገኘሽ? አረ ለኛም ጓደኛ ፈልጉልን። ለነገሩ በጤናሽ አይደለም የሸመጠጥሽ። አንተ ደግሞ ኪንጎን የጥለከው ነው ሌላ ጓደኛ የምትፈልገው? ምን እሺ ነው ግን ሰሞኑን በጣም ጠፍተሻል እንዴ? ቀደምም እየጠራው ሸመጠጥሽ። ምንድነው ጉዱ? ቆይ አሞሻል እንዴ ሻኪሬ? አይ አላመመኝ። እና ታዲያ ምን ሆነሽ ነው? ቆይ ምንም ነገር የለም? ምንም የለም። ታዲያ ለምንድን ነው የደበረሽ ሻኪሬ? ሰው ችላ ሲል ምንድነው የሚደረገው? ማን አባቱ ነው አንቺን ችላ የሚልሽ? ንገሪኝ። 9 ትናንሽ ነው ማረከው። ንገሪኝ። ዶክተር ዶክተር ስቲ እሱ ነው ችላ። ለልዬ እንዴት ነሽ? ባቡሬ የለም እንዴ? አሁን እኮ ወጣ። አዴስ ሄለንን ማውራት አለብኝ ብላ ሄዳለች። አይ ጥሩ አድርጋለች። እንኳንም ሄደች። ለሊ አንቺስ ምን ሆነሽ ነው? ዴቭ አክስቴና ገጀራው በጣም እያስጨነቁኝ ነው። ቤዛን ካላስፈቷት የቤቴን ካርታ እንደማይሰጡኝ አስጠንቅቀውኛል። እንዴ እሷማ መፈታት የለባትም። ቆይ እንዴት እንደዚህ ይሆናል? እኔም እኮ ምለው እሱ ነው። እሷ ተከታ ከዛ ማትወጣ ከሆነ በድጋሚ እኔ ለመበቀል ማሰብ የማይቀር ነገር ነው። ስለዚህ ለሊ አንቺ ምንም መፍራት የለብሽም። እሺ እንዴ ቆይ እንዴት አልፈራ ዴቭ? የቤቴ ካርታ ውሎቹ እንዳለ እኮ እነሱ እጅ ላይ ነው ያሉት። ቆይ ማን ነው የወሰደው? ገጀራው ነው የወሰደው? የቤዛ ወንድም ነው። እሱ የት ነው ያለው? እኔ የት እንዳለ ምንም አላውቅም ዴቭ። እሺ ለሊ ይገባኛል፣ ገባኝ። ዴቭ በጣም ይቅርታ። በሰርግ ሰዓት እኛን ማገዝ ሲገባን እኛ ግን ሌላ ችግር ነው የሆነብን። በጣም ይቅርታ። አታስቢ ለሊ፣ ያው ታውቂ የለ አንቺ ደስተኛ ካልሆንሽ ሙሽራዬ መች ፈገግ ትላለች ብለሽ ነው። እናንተ ደስተኛ ካልሆናችሁ እኮ እኛ ሙሉ ለሙሉ ደስተኛ መሆን አንችልም። እሺ ዴቭ አመሰግናለሁ። ምን እየሆንክ ነው? ተናገር። አፍጥ ነው የቤዛ ወንድም የት ነው? አላቅም ባቡሬ፣ አላቅም የት እንዳለ አላቅም። ልቀቀኛው። ታውቃለህ እንጂ በደንብ ታውቃለህ። ትናገራለህ? አትናገር? ምንም ነገር አልናገርም። ልቀቀኝ። ለምንድን ነው የማትናገረው? ወደህ ነው የምትናገረው? ትናገራለህ? አዎ ልቀቀኝ። ቆይ ለምንድን ነው ከህይወታችን የማትወጣው? ምንድን ነው ፍላጎት? ለአንተ ወዳጅነት ብዬ እንጂ እዚህ የመጣሁት እኔ በዚህም አለበዛ መጠቀም አይቀርም። እንደዛ ማድረጋችን ከዚህ በኋላ ካንተ ጋር ምንም አይነት ነገር የለኝም። እስከ ዛሬ ላረክልኝም ነገር ፈጣሪ ይክፈል። ስማ በዚህ 2 ቀን ውስጥ የለልኝ ፋይሎች ካላመጣ እኔ ራሴ እገልሃለሁ። ማን ነው? እኔ ቆይ አንዴ መልሼ ልደውል። ይግቡ። አደይ እንዴት መጣሽ? በዚህ ሳልፍ እኮ አስታወስኩና መጣሁ። እኔማ እኮ ጓደኝነታችንን ረስተሻል ብዬ ነበር። እንዴት እረሳዋለሁ? በአንተ አይደል እንደ ሁሉም ነገር የተስተካከለው። ዴቭም አሁን በደንብ ይረዳኛል። አንተ እንዳወራው ደግሞ ነግሮኛል። ደስተኛ ስለሆንሽ በጣም ደስ ብሎኛል። ሌላ ምን አዲስ ነገር አለ? በጣም ብዙ ነገር አለ ዶክተር። ምን አደይ? እናቴ ወደዚህ ልትመጣ ነው። እናትሽ ፈቃደኛ ሆነች? አዎ ዶክተር ፈቃደኛ ሆናለች። እንኳን ደስ አለሽ አደይ። እንደዚህ እንደሚሆን ገምቼ ነበር። አዎ ተመስገን ነው። ትልቅ ጭንቀት ነው የቀለለልኝ። መቼ ወሰናችሁ?
የዴቭ እናትና እናቴ እንደመጡ እንቀባለን። አንዳንድ ነገሮችን ደግሞ ዴቭ እያስተካከለ ነው። ልትሞሸሪ ነው በቃ? አዎ ዶክተር፣ ስለ ቀና አስተሳሰብ፣ ስለ ምክርህ ቶሎ እንድንወስን ስላደረክን ደግሞ በጣም አመሰግናለሁ። ይሄማ እኮ ለወደድሽው ሰው ምንም አይደለም። ለወደድሽው? ያው ይሄ ማለቴ አንቺ ላይ ያደረግሽለትን ነገር ስለምትወጂው ምን ነገር ብታደርጊለት ምንም አይደለም ብዬ ነው። እሱማ የምረዳሽ ነገር ማግዛችሁ ነገር ካለ በማንኛውም ጊዜ አለ። እሺ ዶክተር፣ በጣም አመሰግናለሁ። አሁን ልሂድ። ይሄድ ልንገርህ ብዬ እኮ ነው። ከዚህ ቀደም እኛም ተጨንቀን አንተን ማስጨንቀን ነበር። ስለ እኔ አታስቢ አደይ። እናንተ ሰላም ከሆናችሁ እኔ ሰላም መሆን አይከብደኝ። ዶክተር፣ ድፍረት ካልሆነብኝ ስለ አንተ ማወቅ እችላለሁ? ስለ እኔ ምን? ደህና ነህ? ሁሌም እየመጣሁ ስለ ራሴ እያወራሁ እሄዳለሁ። ሚስጥረኞች ከሆነን እኮ ስለ አንተ ሚስጥር ማወቅ አለብኝ። የደበኩሽ ነገር እንዳለ ይሰማሻል እንዴ? ያው ብዙ ጊዜ ስናወራ እኮ ስለ ራሴ እንጂ ስለ አንተ አውርተን አናውቅም። ያው ማግዝ ነገር ካለ ብዬ ነው። መታገዥኝ ነገር እኮ ነግሬሻለሁ አደይ። አንቺ እሺ ብለሽ ቀረሽ እንጂ። እሱንማ ተነጋገርን አይደል? ከሰርጌ በኋላ ሁሉንም ነገር ላስተካክልና መጥቻ አግዛለሁ። የእውነት ቀስ በል እንጂ። ኧረ እባክሽ ትንሽ አታፍሪም? የኔ እናት፣ እኔ እንዳንቺ ከትምህርት ቤት ውዬ አይደለም የምኖረው። አዎ በላቤ ደሜን ጠብ አድርጌ ቀን ስራ ሰርቼ ነው የምኖረው። ሰዓቱ እንደሆነ ቆሞ አይጠብቀኝ። አንቺ ምን ሆነሻል? ይኸውልሽ የምትራመጂ ከሆነ ተራመጂ። አዎ ዳኒ የት ነህ? አሹ ቆይ ምንድን ነው እንደ ሙሽራ የሚያንከረፍፍሽ? የምትራመጂ ከሆነ ተራመጂ ነው ወይስ የምትሄጂበት የቀጠርሽው ሰው አለ? እንዴት ነሽ? ተሻለሽ? እኮ ልኝ ተመስገን። ሰላም ነው? አሁን ደህና ነኝ። ምን ልትሰራ መጣ? አንተ ኪንጎ እኔን ጓደኛን ምን ልትሰራ መጣ? አይ ፊል ሶ ሳድ። ያው ከኛ ጋር ሞንታል ብዬ ነው። አንተ ብቻ ያቺ ኩኩ ያለችን ሰምተህ እንደው እንደዚህ እንደ ቫምፓየር የተቀያየርክብኝ። እሷ ምንም ያለችን ነገር የለም። ቆይ አንተ አንድ ያለኝ ወንድሜ ነው ጓደኛዬ ነው ብዬ ላማክር ስመጣ ምን ረሳህ እንጂ አንድ ነገር ነበረች። እቺ ዝም ብለሽ ምንድን ነው እንጂ ቡና ልታጫርሽ? ወይ በሞትኩት። አረ ጠላቶች ድብን ይበል እንዴ። ማዘሯ አውቃለሁ ባቡሬን የመሰለ ጀግና ልጅ አሉት። ግን በቃ እኔ ያው እንድትመርቁኝ ብዬ ነው። ለሀሳብ ተባረክ ልጄ። ግን በወጣትነት የሚመጣ ገንዘብ መጥፊያም ይሆናል። ስለዚህ ተጠንቀቅ፣ ቁም ነገር ላይ አውለው። አይ ማዘሯዬ እንደው በነካጅሽ እንደው ቀመጥልና ኪንጎንም እንደዚህ ቁጭ አድርገሽ ብትመክሪልኝ። ያው ቸምብራዩ አይደለ ሰርግ ዙጲ ጂኒ ጃንካ ቁልቋል እያሉ ብሬን እኮ አርጉ። አዩ እንዴት እንደምታንከራተተኝ። ምን እያደረክ ነው? ምን ትሰራለህ እዚህ? ፍቅርን ትምህርት ቤት እያደረስኳት ነው። አቲ ታዲያ ፍቅር የት አለች? ምን እቺ ፍቅር እያተንቀራፈፈች ከኋላ ምን ላድርግ? ፍቅር እንዴ ወይት ገባች? አሹ እየቀለድክ ነው እንዴ? የምሬን ነው እቴ። አሁን እኮ መንገድ አብረን እያወጋን ነበር። አሁን እርሶ ከመምጣቱ በፊት አንተ ከፊት እሷ ከኋላ። ምንድነው አሹ? ቶሎ አልራመድ ስትለኝ ጊዜ ምን ላድርግ? አሁን እሺ ወዴት ሄደች ይባላል? አይ መጀመሪያውንስ መሽከልብ ሆነና አንተ ፊት ከሄድክ እሷ ከኋላ ከሆነች ምኑን አደረስካት ይባላል? ምኑን ሸኛሃት ይባላል? እትዬ አውቃ ሆን ብላ ተደብቃ ጠፍታኝ ነው እንጂ አሁን እያወጋን ነበር እኮ። ይኸውልሽ አሁን ፍቅርን የገባችበት ገብተህ ፈልገህ ይዘህልኝና። የት ነበርሽ? ሆስፒታል። እዛ ምን አለ? እኔ ምንሽ ሩታይ፣ አሹ የሚለው ነገር እውነት ነው እንዴ? አሹ ምን አለ? አይ ከዶክተሩ ጋር ምናምን ሲል ነበር። መቼ ነው ያለው? ሁሌ ስትወጪ ዶክተሩ ጋር ከሄደሽ ምናምን ይላል። እውነቱን ነው እንዴ? አይኔ ዶክተሩን አላፈቀርኩትም። ሲጀመር የታውቀዋለሁ። እንዴት እንደዚህ ብለሽ ታስቢያለሽ? እርግጠኛ ነሽ ሩታ? አዎ ሮሚ፣ እሱን አላፈቀርኩትም። ደግሞ እኔ ፍቅረኛ አለኝ። ከየት የመጣ ፍቅረኛ? አለኝ አልኩሽ፣ አለኝ። በቃ ከዚህ በኋላ እሱን ልጅ ስም እንዳታነሽብኝ። እኔም እኮ ሩታ እና በቃ ያለኝ አማራጭ አንቺ ጋር መምጣት ነው። እኔ ከወንጀለኛ ጋር መታየት አልፈልግም። እኔ ወንጀለኛ አይደለሁም። ያው ነው ዳኒ። ቤዛ ብቻ ምንም አላደረገችም። እማዬ ወይም ዲቭ ካንተ ጋር ካዩኝ ያልቅልኛል። ስለዚህ መሄድ አለብኝ። ቆይ ሰው ትንሽ እንኳን አትረጅም? የሌለ ደብሮኛል፣ ሁሉም ነገር አስጠልቶኛል እያልኩሽ እኮ ነው። ታዲያ እኔ ጋር ምን አለ? ምን አደርግልሃለሁ? ቤዛን እኮ ነው አይደለም የከሰስኳት። በጣም ግን ክፉ ነሽ። እንኳን ሄሎ። አቤት። ለምን ፈለክ? እሺ ምን አሉ? ተሳካ? የምርህን ነው? እሺ መጣሁ። በቃ ጠብቅ። እሺ ወዴት ነው?
ምንድን ነው? አንቺ ጋር ይቀመጥ ስፈልግ ታቀብኛለሽ። አሁን ገጀራው ጋር እየሄድኩ ነው። ምን ሊያደርግ እንደሚችል አይታወቅም። ለዛ መጠንቀቁ አይከፋም። እኔን ታምነኛለህ? አንቺ ምንም ልታደርጊ አትችይም። ውስጥ ያለው ነገር ደግሞ የሚጠቅምሽ አይደለም። አንቺ ደግሞ አሳልፈሽ እንደማትሰጪኝ አውቃለሁ። በቃ እደውልልሻለሁ። ባቡሬ እንዴት ነህ? እንዴት ናችሁ? ቆየ እኮ ቢኪ በሰላም ገጀራውን እኮ እያስማማሁት ነበር እና ተሳካልህ? እንግዲህ እሺ ብሏል ሀሳቡን ካልቀየረ። ዴቭ ግን ምን እንደምል አላውቅም። ሁሌ እየቀጠርኩ ምንም አልመቻል። አታስብ ባቡሬ፣ ይገባኛል። ያው ዛሬ ግዴታ ወዴት መሄድ አትችልም። ዛሬ ተይዛል። ባትለኝም ዛሬ አንተ ጋር ነው ሀሳቤ። እና ምን አስተካከላችሁ? ምንም የተስተካከለ ነገር የለም ባቡሬ። እታለም እየተዘጋጀች ነው። ያው የአደይ እናትም ስለምትመጣ ለሷም መዘጋጀት ይኖርብኛል። ሰርግ እኮ በጣም ከባድ ነገር ነው። ለምን ተስማምታችሁ አብራችሁ መኖር አትጀምሩ? ወጪውና ላን ነው የሚያዞሩ። አቤት አቤት፣ ምን አልክ? ወይ ለካ ልጅ ጠበቃዋ ረስቼው እኮ ነው መኖርሽ። አዲ በቃ ዶክተር እዚህ ልወረድ። እሺ በቃ አዲ፣ ዴቭን ሰላም በይልኝ። እሺ ቻው ቻው። አደይ ምን እያደረግሽ ነው? ሆስፒታል ሄጄ ነበር እኮ። ከዶክተሩ ጋር ታዲያ ምን እየሰራሽ ነው? ዶክተርን የማወራው ነገር ነበር። ዴቪት ነው? ለሊ ጋ ነው። ምን ነው? ጥሩ አደይ፣ ግን ከዚህ ዶክተር ጋር ብዙ አታብዢ። ያልሆነ ባህሪ ያለበት። ምን አይነት ባህሪ? ስላላወቁት ነው እንጂ ጥሩ ሰው ነው። አይ አይመስለኝም፣ እንደዛ አይደለም። ልጅን ፍቅርን ያልሆነ ነገር ሲላት ነበረ። ይኸውልሽ አንቺም ተጠንቀቂ እሺ። ደግሞ ዴቭ ካያችሁ ጥሩ አይሆንም። መጀመሪያ እኔም ጥሩ ሰው መስሎኝ ነበረ፣ ግን እንደዛ አይደለም። ፍቅር ከነገረችኝ በኋላ ፍቅር ዝም ብላ የሆነ ልጅ ዶክተር ክፋት የለበትም ትይ። አይ እንግዲህ ስነግርሽ ስሚ፣ ፍቅር ውሸቷን ነው እንዳልል እኔ ራሴ በአይኔ አይቻቸዋለሁ። ምን እያደረጉ? ልጄን ያለ ፍላጎቷ መንገድ ላይ እያስቆማት። ለስሙ ዶክተር ነው፣ ግን አፍሬበታለሁ። እርሷ ይናደዱ ትይ። እውነታው ከዛ በተለየ መንገድ ነው የሚሆነው። ነው ብለሽ ነው? እንደው ዳይመንድ እንደፈራሁት ሎተሪው ደርሶ እንዳው ምን ይሳናል? የኔ ፈጣሪ ዶሮ ብታልም ጥሬዋን አለች አያቴ። ታዲያ ምንድነው? አቤ ብሩን አስገባልኝ። መሬቱ ተሽጦ ከተሸጠ ቆየ አይደል እንዴ? እስኪ ጅምታ ካልዳኔ ሙት ግን ሙሉን አይደለም እና ትንሹ መሬት ብቻ ነው የተሸጠው። እሰይ ዳይመንድ እንደው እንኳን ሆነልህ እንዴ! ጋሽ አይደለም ይሄን እኮ ድንብሎ እኮ አይወጣቸውም ሞች ለካ ያ እኔ አሁን ታሪክ ነው የግብጽ ባንዲራ መጣ። ጋሼ እኔ መበላል ሰራተኛዋ አደይ ክፍል 201 ተለቋል። ውዶችዬ ገጀራው እነ ሊሊ ቤት ቀጥታ ሰተት ብሎ መጧል። ውዶችዬ ገጀራውና ባቡሬ ተጣልተዋል። አደይና ዴቭ እንግዲህ የሰርጋቸው ዋዜማ ላይ ናቸው፣ እየተዘጋጁ ነው ማለት ነው። እንግዲህ አሹ ፍቅርን ሸኝ ተብሎ ከሄደበት ፍቅርን ትቷት ስለሄደ እትዬ ተቆጥተዋለች ማለት ነው። እንዲሁም ፈልጎ እንዲያመጣ ታስጠንቅቀዋለች። ዲያመንድ ብሩ ገብቶለታል። ውዶችዬ ቪዲዮውን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዛት ይበልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጦልኝ። ውዶችዬ እንግዲህ ቪዲዮ የሚያበቃ ባለፈው ክፍል ላይ ባቡሬ ለሊልዬ የፍቅር ጥያቄ ሲያቀርብላት ነበረ። ያው ተደጋጋሚ ቀን አቅርቦላታል። ነገር ግን የአሁኑ ደግሞ ያው ለየት ያለ ነው። ምክንያቱም እሺ በይኝና አብረን እንሆን የሚል ነበር ማለት ነው። ውዶችዬ እንግዲህ እሱን እየጠየቃት ሳለ በር አጋጣሚ ተንኳኩቷል።
በር ሲንኳኳ እንግዲህ ሲመጣ ግባ ሲባል ገጀረው ነው። ገጀረው ምን ልታረግ መጣ ከዚህ ድረስ ብሎ እንግዲህ ባቡሬ ተቆጥቶት ነበር። ነገር ግን የሆነ ነገር ልስማማ ነው የመጣው፣ ስለዚህ ባካችን ቁጭ ብዬ ላውራ እንዳወራ ፍቀዱልኝ በማለት እንግዲህ ቁጭ ብሎ እንዲያወራ ፈቅደውለት ቁጭ ብሎ አውርቷል። እሱም እንግዲህ የቤቱን ካርታ ዳኒ እንደያዘው እንዲሁም ደግሞ የቤቱን ካርታ አክስቷ የሌሊ አክስት ገጀረው አሳልፎ እንዲሰጣት የቤቱን ካርታና ንብረቱን እንድትወርስ ተስማምቷል ማለት ነው። ነገር ግን ደግሞ ዳኒ ደግሞ ከገጀረው ጋር አግዘኝና ሊሊን አሳምናትና ቤዛ እንድትፈታ አድርግልኝ፣ ቤቱን ሽጫ አካፍላለሁ በማለት እንግዲህ ተስማምቷል ማለት ነው። ተስማምቶ ነው የመጣው ማለት ነው። ይህ ሁሉ እንግዲህ የእነሱን ሴራ ደብቆ ነገር ግን ቤዛ ትፈታና የቤቱን ካርታ እሰጣችኋለሁ በማለት ከባቡሬ ጋር አውርቶ ነበር፣ እንዲሁም ከሊሊ ጋር እንግዲህ ሊልዬ በፍጹም ቤዛ መፈታት የለባትም በማለት እንግዲህ ደምድማለች ማለት ነው። ገጀረው ማለት ባቡሬ ደግሞ ገጀረውና እስኪና ውጣና እናውራ በማለት እንግዲህ መንገድ ላይ አንገቱን አንቆ ሲያፋጥጠው ነበረ። ምክንያቱም የቤዛ ወንድም ያለበትን ቦታ ንገረኝ፣ እሱን ማግኘት አለብኝ፣ እሱን አግኝቼ የቤቱን ካርታ መቀበል አለብኝ በማለት እንግዲህ ሲያፋጥጠው ነበረ። ገጀረው ግን ሊናገር የት እንዳለ ሊናገር አልቻለም። በፍጹም የት እንዳለ አላቅም በማለት ነው እየተናገረው ማለት ነው። ውዶችዬ አንድ ነገር ተስማምቷል። እንግዲህ የቤዛን ወንድም ፈልጎ ሊያመጣለት እና ከእጁ ሊሰጠው ለባቡሬ ቃል ገብቶለታል ማለት ነው። ይህ ሰውዬ እንግዲህ ቃሉን ይፈጽማል ወይስ አይፈጽም የሚለውን ቀጣይ ክፍል እናያለን ማለት ነው። ውዶችዬ ዳኒ እንግዲህ በስተመጨረሻ የቤቱን ካርታ ወረቀት ለፍቅር ሰጥቷታል። ፍቅር አጋጣሚ አሹ እየሸኛት ነበረ። አሹ እየሸኛት ነይ እንግዲህ ነይ ቶሎ ቶሎ ሂጂ በማለት ሲላት፣ እሷ ደግሞ ቶሎ ቶሎ መራመድ ስለማትፈልግ በኋላ ነበር የምትከተለው ነበር። ከዛ መንገድ ላይ እንግዲህ ወደ ኋላ ቀርታ ዳኒን ስታየው ያው እንግዲህ ወደ ኋላ ቀርታ አሹን አምልጠዋለች ማለት ነው። እንግዲህ አሹ ፊት ለፊት ሲሄድ እትዬን አግኝቷታል መንገድ ላይ። ፍቅር እሳ ብላ ስጠይቀው ከኋላ እኮ እየተከተለችኝ ነበረ በማለት እንግዲህ ለእትዬም መልሱን አቅርቧል። እትዬም እንግዲህ እንዴት እንደዚህ ታደርጋለህ አንተ ከኋላ መከተልና መጠበቅ ሲገባ ለምን ከፊት ከፊት አንተ ትሆናለህ? ለምን ጥላት ትሄዳለህ? በማለት እንግዲህ የእውነቷን አምርራ ተቆጥተዋለች አሹን ማለት ነው። አሹም እንግዲህ ይቅርታ እትዬ በቃ ፈልጌ አመጣታለሁ ማለት ቃል ገብቷል። እሷም እንግዲህ ፈልገ ከገባችበት ገብተህ አምጣት ፈልገው ማለት ነግረው ሄዳለች ማለት ነው። ውዶችዬ ፍቅር ከዳኒ ጋር ካወራች በኋላ እንግዲህ አንቺ እንደማትከጅኝ አውቃለሁ፣ ስለዚህ ከአንቺ ጋር ይቀመጥ ይሄ ብሎ የቤቱን ካርታ ሰጥቷታል። ነገር ግን የቤት ካርታ መሆኑን እሷ አታውቅም። ነገር ግን ለሷ ሰጥቷት ሂዷል ማለት ነው። ውዶችዬ እንግዲህ አጋጣሚ ከነ ሄሉ ቤት ነበረ ይሄ ካርታ ማለት ነው። ነገር ግን ከሄሉ ጋር ሂዶ ይህን ካርታ ይዞት ወጥቶ አምጥቶ ለፍቅር ሰጥቷታል ማለት ነው። ውዶችዬ ዳያመንድና አበበ እንግዲህ ብሩ ደርሷቸዋል። 600 ሺህ ደርሷቸው 300 አድርገው ተከፋፍለዋል ማለት ነው። ውዶችዬ ያ ብር ስለመጣ እንግዲህ ዳያመንድ በጣም ደስ ብሎታል። ደስ ብሎት እንግዲህ ለማዘሯ መጥቶም የሻይ ቡና ብሎ ሰጧት ሄዷል ማለት ነው። እንግዲህ ማዘሯ ማመስግና የተረፈውን ደግሞ እባክህን ቁም ነገር ላይ አውለው ዝም ብለ በዛም አትበትን በማለት እንግዲህ ነግረዋለች ማለት ነው። እንግዲህ አሹንም መንገድ ላይ ሲያገኘው እና ላልብስህ እስኪ የምትፈልገው ነገር ምንድን ነው በማለት እንግዲህ ሊያለብሰው ይዞት ሂዷል ማለት ነው። ውዶችዬ በስተመጨረሻም እንግዲህ ሩታ ተናዳለች። የተናደደችው ምክንያት ለዶክተሩ ትደውለታለች። ስልክ ስጦታ ልሰጠው አስባ ስትሄድ ካለበት ከቢሮ የለም። በዛ ደግሞ ስልክ ስደውለት አያነሳም። ከዛ አጋጣሚ መንገድ ላይ አግኝቷት እንግዲህ ምንድነው የተፈጠረው በማለት እንግዲህ ጠይቋታል ማለት ነው። እሷም እንግዲህ ከመኪና ውስጥ አርገህ ካልሄድን በፍጹም እኔ በቃ እንትና እቆጣለሁ በማለት እንግዲህ ከመኪና ውስጥ ገብታ አልወጣም ብላ ነበር። ነገር ግን በፍጹም እንዲማ ሊሆን አይችልም፣ እኔ ስራ ስላለብኝ እባክሽን ውጭ በማለት እንግዲህ ሲነግራት፣ እሷ ደግሞ ካልፈለክኒ እኔ ነደዋለሁ መኪናውን ብላ ልትነዳ ውስጥ ገባ ነይ ውጭ፣ እንዲሁም አይሆንም እንደዚህ መሆን የለበትም ብሎ ተቆጥቶ ሲያስወጣት፣ እሷም እንግዲህ አኩርፋ በቃ እንዳትናገረኝ በማለት እንግዲህ አኩርፋ ጥለው ሄዳለች ማለት ነው። ውዶችዬ እንግዲህ ሩታ ዶክተርን ያፈቀረችው ትመስላለች። ዶክተሩ ደግሞ አዳይን አፍቅሯል። አዳይ ደግሞ መጣ እንግዲህ ለዶክተሩ ልታገባ እንደሆነና ነገሮች ቀኖች ሁሉ እንደተወሰኑ እንዲሁም እናቷ ልትመጣ እንደሆነች ነግረዋለች ማለት ነው። እሱም እንግዲህ አንገቱን ደፍቶ እያዘነ ቢሆንም ደስታሽ ደስታዬ ነው በማለት እንግዲህ ደስታውን ገልጾላታል።
ከሰርጉ አትመጣም ወይ በማለት እንግዲህ እሷም ጥያቄዋን ሰንዝራለች። እሱ ደግሞ ምናልባት እኔ ቢዚ ስለመሆን ልመጣ ማለቴ ልመጣ አይመስለኝም በማለት እንግዲህ ነግሯታል ማለት ነው። ውዶችዬ እንግዲህ አደይና ዴብ በጣም ደስተኛ ናቸው። ምክንያቱም ያው የሰርጋቸው ዋዜማ ስለሆነ ሸርን ጉድ እያሉ ይገኛሉ ማለት ነው። እትዬም እንግዲህ እየተዘገጃጀች ነው ማለት ነው አደይና ዴብን ለመዳር። ውዶችዬ እስኪ ቀጣይ ክፍል አደይና ዴብ ተድረው ለማየት ያብቃን። እንግዲህ ዲያመንድ የሌለ በጣም ደስ ብሎታል። ሙሽሮቹን ሲያይ ሙሽራ እያለ ዳንኪራ እያለ ሲመጣላቸው ነበር ማለት ነው። ውዶችዬ የአደይና የዴብ ደስታ ሁለታቸውን ብቻ ሳይሆን ሁላቸውንም ያስደስታል። ሊሊንም እንዲሁም ደግሞ ባቡሬንም እንዲሁም ደግሞ ዲያመንድም ሁላቸውም ደስተኛ ናቸው ማለት ነው በአደይ ሰርግ። ውዶችዬ ያው እንግዲህ ሚዜ ለመምረጥ ብሎ ዴቭ ወደነ ባቡሬ ቤት ሄዶ ነበር። ነገር ግን ሊልየን ብቻ ነው ያገኛት። በስተ መጨረሻ ባቡሬ ደግሞ ከገጀሮ ጋር ስለነበረ ያው ተመልሶ መጦ ያው ተገናኝተዋል ማለት ነው። እንግዲህ ሚዜዎቹ ከአንድ ላይ ቁጭ ብለው ማውራት ስላለባቸው ነገር እያወሩ ነበረ ማለት ነው። ውዶችዬ እንግዲህ እስኪ የአደይና የዴቭን ሰርግ በጉጉት እየጠበቅን ነው እኛ ተመልካቾች ውዶችዬ በስተ መጨረሻ እንግዲህ ገጀራው ከዶክተሩ ወይም ደግሞ ከዶክተሩ መስሪያ ከሚሰራበት ቢሮ ገብቶ ወረቀት ሲፈትሽ እጅ ከፈንጅ ተይዟል ማለት ነው። ከዛም እንግዲህ ዶክተሩ ሂዶ ሲያይ እየተድሞነሞነ ሲያገኘው ጋሽ ብሎ እንግዲህ ነው የሚያቆመው ማለት ነው ድራማው። ውዶችዬ እንግዲህ ቀጣይ ክፍል ዶክተሩ ይህን ሰውዬ ምን ያደርገዋል የሚለውን አብረን እናያለን። ምክንያቱም በፊት ታማሚ መስሎ ነበር ገጀራው ተሸፋፍኖ ፎጣ ለብሶ እንዲሁም ጋቢ ለብሶ መጥቶ የነበር እዛ ክላስ። ምክንያቱም አሁን ደግሞ እየተድሞነሞነ የሆነ ወረቀት ሊያወጣ ነው የተያዘው ማለት ነው። እንግዲህ ዶክተሩ ምን እርምጃ ይወስዳል የሚለውን ቀጣይ ክፍል እናያለን ማለት ነው ውዶችዬ። ገጀራው መያዝ አለበት ዶክተሩ ዶክተር አደራህን ዝም እንዳትለው እያልን ኮሜንት ላይ እናስቀምጥለት ውዶችዬ። እንግዲህ ከዚህ ጋር ደግሞ ፒክቸሩ ላይ እንደምታዩት ዳኒ ለፍቅር የካርታውም ወረቀት ሰጥቷታል ማለት ነው ውዶችዬ። እስኪ እንግዲህ ቀጣይ ክፍል እናያለን። ውድና የተከበራችሁ ቻናሌ ቤተሰቦች መልካም ምሽት።